ሰላም ተመልካቾቻችን እንደምን ሰንብታችኋል? የዛሬ ፕሮግራማችን እንግዲህ የሚመለከተው የስራ ጉዟችንን ነው። career crossroads እንለዋለን። ዓለማችን በጣም እየተቀያየረች ነውና በዚህ በምትቀያየርበት ዓለም ላይ እንዴት ነው እኛ ባለንበት የስራ ዘርፋችን እያደግን አዳዲስ ልምዶችን እየጨመርን ነገሮች ቢለዋወጡም ቢቀያየሩም ራሳችንን ግን እየጠበቅን ያሳደግን ለቤተሰቦቻችንም ለራሳችንም እንተርፍበት ለሀገር የምንጠቅምበት ሁኔታዎች ላይ እንዴት ነው የምንደርሰው? በተለይ አሁን እንግዲህ በአሜሪካን ሀገር በአዲሱ አድሚኒስትሬሽን አሁን አዲስ ማለት አለብኝ አንድ አመትም አልሞላቸውም በጣም የተለያዩ ትልልቅ ለውጦችን አምጥተዋል። በተለይ ስራ ዘርፍን በተመለከተ USAID የመሰለ ትልቅ ለብዙ አመታት በዓለም ዙሪያ ስራ ላይ የነበረ ብዙዎችን በየአገሩ በየአህጉሩ የቀጠረ መስሪያ ቤት ፈርሷል። በዛም ላይ ብዙዎች አሜሪካን ሀገር ያሉ ብቻ ሳይሆን በዓለም ዙሪያ ያሉ ኢትዮጵያ ውስጥ ጭምር ብዙ ሰራተኞች ከስራ ተገለዋል። እንደሱ ብቻ ሳይሆን አሜሪካን ሀገር ውስጥ ራሱ ጋቨርንመንት ብዙ ሰዎች ተማምነውበት ከዚህ ጡረታ ወጣለው ብለው የሚሰሩባቸው ድርጅቶች በሙሉ በሺ የሚቆጠሩ ሰዎችን ከስራ ያገለሉ ነው። በጋቨርንመንት ብቻ ሳይሆን ደግሞ ፕራይቬት ሴክተር አደለ ሴልስፎርስ በቅርብ ጊዜ አናውንስ አድርጓል። ማይክሮሶፍት፣ ጉግል ሁሉም ሌይኦፍ ሌፍት ኤንድ ራይት አናውንስ እያደረጉ ነውና ትልቁ ጥያቄ በዛሬ ፕሮግራማችን ራሴን እንዴት ነው ለፊውቸር ኦፍ ወርክ ማዘጋጀው? በእነዚህ ለውጦች ላይ ቴክኖሎጂ በአርቲፊሻል ኢንተለጀንስ በሚያመጣው ለውጥ ላይ ራሴን እንዴት አድርጌ ነው ብቁ አድርጌ የምቀርበው የሚለው ሀሳብ ላይ እንግዲህ ይሄ አዲስ ስራ ጀማሪዎችም ሚድል ማኔጅመንት ላይ ላሉም ስራ ለውጥ ላይ ላሉም ስራም ተገላችሁ ስራ ለምትፈልጉ ሰዎች በጣም ትልቅ ፕሮግራም ጠቃሚ ፕሮግራም ይሆናል ብዬ አምናለሁ። እስቲ እንግዳይን ላስተዋውቃችሁና ወደ ቆይታችን እንሂድ። ዶክተር ይልቃል ፍስሐ በየነ እንኳን ደህና መጣ። ከኒውዮርክ ሲቲ ዳይሬክተር ኦፍ ታለንት Management and Natural Resources Defense Council, which is ኒውዮርክ ሲቲ ውስጥ ያለው ኦርጋናይዜሽን ነው። በጣም ደስ ብሎናል። ስቱዲያችን ጊዜው ተገጣጥሞ ሊደርሺፕ ትሬኒንግ እያደረክ ነው እዚህ ከተማችንና ለመምጣት በመቻሌ በጣም ደስ ብሎኛል። እንኳን ደህና መጣ። በጣም አመሰግናለሁ ሄለን። ብዙዎች እንግዲህ አንተ የሰጠውን ብሬክአውት ሴሽን በዚሁ ታይትል ላይ ኤምፓወር ላይ ኦገስት ላይ ብዙ ጠቃሚ ሰዎች ነገሮች እንዳገኙበት ብዙዎች ነግረውናል እና ይሄንን ደግሞ ለዋይደር ኦዲየንስ ለማምጣት በመሳራችን ደስ ብሎኛል። እስቲ እንግዲህ ስለ ስራ ለውጥ ራስን ስለማሳደግ ስንነጋገር ያንተ ራሱ የህይወት ተሞክሮ your career journey ከሸራተን ከአዲስ አበባ ጀምሮ ወደ ዩሮፕ ወደ ሚድል ኢስት ከዛ ወደ አሜሪካ ከማስተርስ ወደ PhD ብዙ upskill ያደረክ ብዙ ያደክ ነው እዚህ ቦታ የደረስከውና ያንተን ራሱ ከዛ ካንተ ተሞክሮ ብንጀምርና ወደ ጥያቄዎች ቢገባ ደስ ይለኛል። እሺ አመሰግናለሁ ሄለን። እንዳልሽው ተወልጄ ያደግኩት አዲስ አበባ ነው። የመጀመሪያና ሁለተኛ ዲግሪዎችን ከታዋቂው የአዲስ አበባ ዩኒቨርሲቲ ነው ያገኘሁት። የሶስተኛ ዶክትሬት ዲግሪን ብቻ ነው እዚህ አሜሪካ የተማርኩት። ካሪየሬን የጀመርኩት ኢትዮጵያ ያለው ሂልተን አዲስ አበባ ለጥቂት ጊዜ ሰርቻለሁ። ግን ከዛ ሼራተን አዲስ ለ3 አመት ከግማሽ ያህል የመስራት እድሉን አግኝቼ ነበር። ከዛ ስታርውድ ሆቴልስ ኤንድ ሪዞርትስ ይባላል የሼራተን አዲስ ፓረንት ካምፓኒ። እነሱ ኮርፖሬት ማኔጅመንት ትሬኒንግ ፕሮግራም አላቸው። It was very competitive. Out of 2,000 people who applied, only 15 people would make it. ከ2015 ሰው ብቻ ነው እንትን የሚለው የሚያልፈው ለመጨረሻው ዙር ማለት ነው። እና የመጨረሻውን ፈተና ለመፈተን ራሱ ቤልጅየም ብራስልስ ወስደው ነው ለፈተናው ለመጨረሻው ፈተና ማለት ነው። ከአፍሪካ ብቸኛው አሸናፊ ሆኜ እድሉን ለማግኘት ችያለሁ። ከቤልጅየም ከዛ ከ15ቱ ከተወሰዱት እሺ ከዛ ቤልጅየም ነው ሄድኳርተርሱ ዋና መስሪያ ቤቱ የስታርውድ ሆቴልስ እና ሪዞርትስ ዶሃ ኳታር መደቡኝ ማለት ነው። ስለዚህ ለመጀመሪያ ጊዜ ከኢትዮጵያ ስወጣ ወደ ዶሃ ኳታር ለኮርፖሬት ማኔጅመንት ትሬኒንግ ፕሮግራም ለድህረ ምረቃ ስልጠና በየው ለዛ ነው የሄድኩት። እዛም ለ2 አመት ከግማሽ ያህል ቆይቻለሁ። በተለያዩ ዘርፎች በሲክስ ሲግማ በሰው ኃይል አስተዳደር የመሳሰሉት ነገሮች ስልጠና ካገኘው በኋላ እዛው ረዳት ማኔጀር ሆኜ ተቀጥሬ ለ1 አመት ያህል ከሰራሁኝ በኋላ ወደ አሜሪካ ሳይድ መጣሁኝ ማለት ነው። ኖርዌጂያን ክሩዝ ላይን የሚባል ማያሚ ፍሎሪዳ የሚገኝ እዛ ደግሞ ትሬኒንግ ስፔሻሊስት ሆኜ ለአንድ ትልቅ የመዝናኛ መርከብ ውስጥ ከ1200 በላይ ክሩ ሜምበሮች አሉ። ለነሱ ሁሉ
ኢንቻርጅ ኦፍ ትሬኒንግ ሆኜ ለ3 ዓመታት ያህል ሰርቻለሁኝ። በዛም አሜሪካም ዩሮፕም ለ3 ዓመታት በተለያየ ቦታ እየተዘዋወርኩኝ የመስራቱን እድል አግኝቻለሁ። ይሄም ከ100 በላይ ሀገራት የተውጣጡ ክሩ ሜምበሮች አብረው የሚሰሩበት ስለሆነ በጣም ትልቅ የመማር እድል ያገኘሁበት ነው ብዬ አስባለሁ። ዳይቨርሲቲው ራሱ በጣም ብዙ ነው። በሌላ መንገድ ልታገኝ የማትችያቸውን ሰዎች የማግኘትና ከነሱም ጋር አብሮ የመስራት ትልቅ እድል ያገኘሁበት አጋጣሚ ነው ብዬ አስባለሁ። እሱን ከጨረስኩኝ በኋላ ለ3 ዓመታት ያህል ከሰራሁኝ በኋላ I moved to the New York City metropolitan area እዛም ላለፉት እንግዲህ እድሜን ማሳወቅ አይሆንብኝና 9 እና 10 ዓመታት ያህል አይዞን እኛን ጆይን ያረከን ነው። እሺ ላለፉት 9 እና 10 ዓመታት ያህል እዛ ስሰራ ቆይቻለሁ። ስጀምር በስፔሻሊስት ደረጃ አናሊስት ስፔሻሊስት ፍሮንት ላይን የመጀመሪያ ደረጃ ስራ ነበር። ግን ከእርከን ወደ እርከን የተለያየ የስራ እድል ሲመጣ በትምህርትም በተለያዩ ስልጠናዎችን በመታገዝ አሲስታንት ማኔጀር ሲኒየር ማኔጀር ሆኜ በአሁኑ ሰዓት ቅድም እንዳልሽው ዳይሬክተር ኦፍ ታለንት ማኔጅመንት በመሆን እየሰራው እገኛለሁ። እና እንዳልሽው ላለፉት 15 ዓመታት ያህል በስራው ዓለም ስኖር የተለያዩ እድሎች የተለያዩ አስቸጋሪ ሁኔታዎች ያሉ ቢሆንም ሁሉንም በተቻለኝ አቅም በመቋቋምና ራሴን ለሚቀጥለው የስራ መደብ ዝግጁ በማድረግ ትምህርት በመማር ስልጠናዎች በመውሰድ አሁን ላለሁበት ስራ ለበቃች ይያለው እላለሁ። አይ ጥሩ ምሳሌ ነው። ኮንግራቹሌሽንስ ጥሩ ምሳሌ ነው። ምክንያቱም ለማደግ የግድ በተለይ እንዳንተ አይነት ስታርውድ ሆቴልስ ኤንድ ሪዞርት ኤኒ ሆቴል ካምፓኒ የግድ ሙቭ ከሀገር ወደ ሀገር ከስራ ወደ ስራና አንዳንዴ ሙቭ ማድረግ ሳትችል ስትቀር የሚቀሩ ፕሮሞሽኖች አሉ፣ እድሎች አሉና ራስህን ለነዚህ ሁሉ ለውጦች አዘጋጅተህ ነበረ ማለት ነው። እንደዛ ነው ብዬ አስባለሁ። ያው ትልልቆቹ ለውጦች ሲፈጠሩ በነበረበት ሰዓት ወጣት ነኝ፣ እድሜ ብዙ አልገፋም። እናም ብዙ ኮሚትመንት ስላልነበረብኝ በቀላሉ ሙቭ ማድረግ ይያለው። ግን ከዛም ባሻገር አይ ቲንክ ኮሚትመንቱ ቢኖርም ባይኖርም ዝግጁነት አዲስ የስራ መደቦችን አዲስ ሀገራትን አዳዲስ ባህሎችን ለማወቅ መሞከር በጣም አስፈላጊ ነው ብዬ አስባለሁ። እና እንዳልሽውም ሌሎች ተጓዳኝ ነገሮች ቢኖሩም ባይኖሩም በተቻለ መጠን ራስን ክፍት አድርጎና አዘጋጅቶ መጠበቅ ከነዚህ እድሎች ተጠቃሚ ለመሆን ጥሩ መንገድ ነው ብዬ አስባለሁ። ልክ ነው በጣም እንግዲህ ቅድም መግቢያችን ላይ እንደጠቀስኩት በዓለም ዙሪያ ግን አሁን ደግሞ ስፔሲፊክሊ ኢትዮጵያም አገራችን ውስጥ ይሄ ነገር አለ። እዚህ በተለይ ዋሽንግተን ዲሲ ዲኤምቪ ኤሪያ የሚኖሩ ብዙዎች በዚህ በዩኤስኤድ መዘጋት ብዙ የስቴት ዲፓርትመንት በመዘጋት በመቀነሱ ሰራተኞች ብዙዎች ስራ ያጡበት ነገር ሁኔታ ላይ ነው ያለነውና እንደ ኤችአር ሂውመን ሪሶርስስ ፕሮፌሽናል እናንተ እንዴት አድርጋችሁ ነው ይሄንን በምን አይን ነው እናንተ የምትመለከቱት እነዚህን ትልልቅ ለውጦች በሰው የስራ ህይወት ላይ? ልክ ነው። እንደ ሂውማን ሪሶርስስ ባለሙያነቴ እነዚህ ነገሮች በፍጹም ያልተጠበቁ ናቸው ልልሽ አልችልም። በእርግጥ አሁን ባለፈው 1 ዓመት ያሉት ትልልቅ በተለይ መንግስታዊ የሆኑ ድርጅቶች ሰራተኞችን የማሰናበታቸው ጉዳይ እንደ አዲስ የሚታይ ነው። ይሄም በዛ በኩል ዞሬ ስትመለከችው ብዙ የስራ አመልካቾች የሚፈጥር ቢሆንም ለስራ አመልካቾቹ ደግሞ አስቸጋሪ የሆኑ ስራ የማግኘት እድሎችን የሚዘጉ ሆነው እናገኛቸዋለን። ሪክሩተሮች ወይንም የስራ ቀጣሪዎች በጣም ቢዚ ሰዎች ናቸው። ብዙ አፕሊኬሽን ያገኛሉ፣ ብዙ የስራ እድል የሚፈልጉ ሰዎች ያጋጥሟቸዋልና ከነዚህ ሁሉ መሃል ነጥሮ ያሉትን ትንሽ የስራ ቦታዎች ለማግኘት ብዙ ሰው የማያደርገውን ነገር ማድረግ አስፈላጊ ነው ማለት ነው። ስለዚህ ማንኛውም ሰው ማሰብ ያለበት ከስራ ከተገለልኩ የነበረኝን ስራ በአሁኑ ሰዓት ካጣው እንዴት አድርጌ ነው ራሴን ከዚህ ሁሉ ህዝብ ከዚህ ሁሉ አመልካቾች ለይቼ ለስራ ብቁ ማድረገው? አንድ ሰው እኔን ለምንድን ነው የምትቀጥረኝ ብሎ ሲጠይቀኝ መናገር የምችላቸው 1 2 3 4 ብዬ መዘረዝራቸው ፋክቶች ሊኖሩኝ ይገባል። እነሱ ከሌሉ አስቸጋሪ ነው የሚሆነው። ኤሌቬተር ፒች ይሉታል እዚህ ሀገር። ኤሰንሴ ምንድን ነው? ከሌሎች ሰዎች ልዩ የሚያደርገኝ ምንድን ነው? ምን ማድረግ እችላለሁ? ባለኝ ኤክስፔሪየንስ በመመርኮዝ ምን ልፈጥር እችላለሁ? ከሌሎች from the up and coming people ራሴን በምን ላይ ያለው ብሎ ማሰብ የዘወትር ስራችን መሆን አለበት። ሄለን ቅድም እንዳልሽው ይሄ የዓለም እውነታ የሆነ ነው።
ማንኛውም ሰው ስራዬ በጣም ሴኩር ነው ብሎ የሚያስብ ሰው እንደዛ ብሎ ማሰብ መቀጠል የማንችልበት ሁኔታ ላይ ነው ያለነው። ስለዚህ ይሄ ነገር ከመሆኑ በፊት ራሴን እንዴት ነው ማዘጋጀው? እንደዚህ አይነት ነገር ሲመጣ ድንገተኛ ለውጥ እንዳይሆንብኝ ራሴን እንዴት አድርጌ ፕላን ላደርግ እችላለሁ ብሎ ማሰብ ሁላችንም ሁሉ ጊዜም ልናደርገው የሚገባ ነገር ነው ብዬ አስባለሁ። ሌላው አስፔክት ደግሞ ብዙዎች ለውጦች በተለይ በኮርፖሬት ሳይድ ስንመለከት ቴክኖሎጂ ኦሪየንትድ የሆነ ለውጥ ነው አይደለ? ኦል ኦፍ አ ሰደን አርቲፊሻል ኢንተለጀንስ ብዙዎች የሚሰሩትን ስራ ከዚህ በፊት they no longer have to even እንደው ከሎ ፈርም ደረጃ እንኳን ብንመለከት በፊት ማአት አሶሺየትስ ቀጥረው ሪሰርች የሚያደርጉትን ነገር በሙሉ እሱን ኢሊሚኔት አድርገው በፊት 20 ሪሰርቸር እንደሚቀጥሩ ከሆነ ላይክ ሎ ስኩል አሶሺየትስ ፈርስት ግራጁዌት የሚቀጥሩ ከሆነ አሁን 4-5 ቀጥረው ኤአይ የቀረውን ስራ የሚሰራበትን ጊዜ ነው የደረስነው አይደለምና እነዚህስ አገራችን ላይ እነዚህ ለውጦች በግር ጊዜ የሚመጡ ይመስልሃል? የኤአይም ትልቁ ኮንትሪቢዩተር ነው ወይ ለስራ ለማጣቱ? የኤአይ ትልቁ ኮንትሪቢዩተር ነው ወይ ስራ ለማጣት እስካሁን ባለው ነው ብዬ አላስብም። ምክንያቱም ኤአይ ራሱ ገና እየጀመረ በመዳህ ላይ ያለ ትንሽ ህጻን ልጅ ልትዩ ትችላለሽ። በእርግጥ ቶሎ ማደጉ አይቀርም። የኤአይን ለውጥ ከሌሎች ለውጦች በጣም የተፋጠነና የተጋነነ የሚያደርገው ምክንያቱም ኦልሬዲ መሰረተ ልማቱ አለ። በኢንተርኔት ዓለም እንደ አንድ መንደር ሆኗል። ኢትዮጵያ ያሉ ልጆችና አሜሪካ ያሉ ልጆች ስለአዋዋላቸው፣ ስለኑሯቸው፣ ስለሁኔታቸው በደንብ እርስ በርስ የመተዋወቅ እድሉን አግኝተዋል። ስለዚህ ሰው ይፈልግ እንጂ ኢንፎርሜሽኑ አለ። ስለዚህ ኤአይ የሚያመጣው ለውጥ እስካሁን ድረስ በጣም በግልጽ የምናየው ባይሆንም በሚቀጥሉት 3-4 ዓመታት ብዙ ለውጥ እንደሚመጣ አውቀን መቀበል አለብን። እነ ወርልድ ባንክ፣ እነ ወርልድ ኢኮኖሚክ ፎረም፣ እነ ማካንዚ የመሳሰሉ አማካሪ ድርጅቶች በዚህ ጉዳይ ላይ እንደምታውቂው ብዙ ጥናት ያደርጋሉ እና አንድ ነገር ስመለከት በ2030 ከ300 እስከ 400 ሚሊዮን ስራዎች በኤአይ ምክንያት ይጠፋሉ ተብሎ ይጠበቃል። ቅድም እንዳልሽው ሎ ፈርምን በዩ ሄልት ኬርን በዩ ምንም በዩ እንደዚህ ሂውማን ኢንቴንሲቭ የሆኑ የሰውን ብዙ አቴንሽን የሚጠይቁ ነገሮች በቀላሉ በኤአይ መሰራት ይችላሉ። አሳዛኙ ዜና እሱ ነው። ደስ የሚለው ዜና ግን ኤአይ ልክ ስራዎች እንደሚያጠፋ ሁሉ ስራዎችንም የማምጣት እድል ይከፍትልናል እና ከ7 ሚሊዮን በላይ ኔት ጆብ ጌይን ይኖረናል ተብሎ ይታሰባል በ2030። ያንቺው ኢምፓወር ዮር ኮሚኒቲ ዊኬንድ ላይ አንድ ሰው የተናገረውን ነገር እዚህ ጋር መጥቀስ ያለብኝ ይመስለኛል እና ኤአይ ስራችንን ይወስደዋል ወይ ተብሎ ሲጠየቅ ያ ተናጋሪ ያለው ምንድነው? ኤአይ ስራችንን ላይወስደው ይችላል። ኤአይን መጠቀም የሚችል ሰው ግን ስራችንን በእርግጠኝነት ይወስደዋል ብሎ ተናግሯልና ይሄ በጣም ኢምፖርታንት ንግግር ይመስለኛል። ስለዚህ ኤአይ ደግሞ ምንድነው ብለን አይ ቲንክ ዲፋይን ማድረግ ያለብንም ይመስለኛል። ባንቺ የስራ ዘርፍ ኤአይ ያመጣቸው ተጨባጭ ለውጦችና በኔ የስራ ዘርፍ እንዲሁም በተለያዩ የስራ ዘርፎች የተለያዩ ናቸው። ስለዚህ በኔ የስራ ዘርፍ ኤአይ ምን እያደረገ ነው፣ በኤአይ የተገኙ ለውጦች ምንድናቸው ብሎ ሪሰርች ማድረግና ያንን ተከታትሎ ሶፍትዌርም ሆነ አፕሮችም ሆነ ሜቶዶሎጂም ሆነ እነሱን በደንብ ባንክሮ ተከታትሎ በዛ ላይ እውቀት ማዳበር ምንም ለውጥና ምትክ ሊገኝለት የማይችል ነገር ነው ብዬ አስባለሁ። አስፈላጊ ነገር ልክ ነው። እስቲ ያጠራ ያለች ረፍት እንውሰድና ስንመለስ ደግሞ ቆይታችንን እንቀጥላለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከዶክተር ይልቃል ፍስሐ ጋር የምናደርገውን ቆይታ እየቀጠልን ነው። ዶክተር ይልቃል እንግዲህ ዳይሬክተር ኦፍ ታለንት ማኔጅመንት አት ናቹራል ሪሶርስስ ዲፌንስ ካውንስል የሂውመን ሪሶርስስ ፕሮፌሽናል ማለት ነው። እንግዲህ ይህንን ፕሮግራም ለሚከታተሉ በቅርብ ጊዜ ስራቸውን ላጡ ወይ ከስራ ለተገለሉ ሰዎች እንግዲህ ምን አይነት ምክር፣ ምክንያቱም የአስተሳሰብ ለውጥ ትንሽ ነካ አድርገህም ስለነበረ ነው ቅድም ያስፈልገዋል እና ከየት ቢጀምሩ ይሻላል? አሁን ምን ይሻለኛል? ስራዬን አጣሁ፣ አሁን ዋትስ ኔክስት ብሎ በቃ የሚያስጨንቅ ሁኔታ ላይ ያሉ ሰዎች ምን ትላለህ? ሄለን፣ ይሄ ጥያቄ ቀላልም ከባድም ነው። ቀላል የሚሆነው ለምንድነው? አንዳንድ መደረግ ያለባቸው ነገሮች አሉ። ከባድ የሚሆነው ደግሞ ሁላችንም አንዳንድ እንደዚህ ከበድ ያሉ ችግሮች ሲመጡ ኮፕ የምናደርግበት መንገድ የተለያየ ስለሆነ ነው።
እንደ ኢትዮጵያውያን ወይም እንደ ትውልድ ኢትዮጵያውያን ብዙ ጊዜ የማንመለከተውና ትንሽ አቴንሽን የማንሰጠው ነገር ምንድነው? ሜንታል ሄልዝ። ሜንታል ሄልዝ ማለት ምን ማለት ነው? ሰው ከጤነኝነትና ጤነኛ ካለመሆን ጋር እዛ ርቆ ያያይዘዋል። ግን ብዙ ሰዎች በዲፕሬሽን ተያዝን ሲሉ፣ ብዙ ሰዎች ደበረኝ ሲሉ፣ ብዙ ሰዎች ይሄን ነገር ማድረግ አልቻልኩም ሲሉ እነዚህ ሁሉ የሜንታል ሄልዝ ኢፌክቶች ናቸውና በጣም መናገር የምፈልገው ነገር ሜንታል ሄልዛችንን መጠበቅ መንከባከብ አለብን። በራሳችን ማድረግ የማንችል ከሆነ ብዙ እርዳታ ሊሰጡን የሚችሉ ፋሲሊቲዎች፣ ሴንተሮች፣ ፕሮግራሞች ስላሉ እነሱን ሁሉ ፈልገን ተከታትለን ለራሳችን ጥቅም ማዋል አለብን። ሌላኛው ነገር ብዙ ጊዜ መስሪያ ቤቶች ሰዎች እንደዚህ ሲያሰናብቱ አውት ፕሌስመንት ሰርቪስስ ይባላል እዚህ ሀገር። እነሱን አቅርቦት ያደርጋሉ። ይሄ ምንድነው? ስራ እንዴት ነው የሚፈለገው? ስራ ለመፈለግ ማድረግ ያለብኝ ነገሮች ምንድናቸው? እና የመሳሰሉትን ነገሮች ኮች ቀጥረው ይሄንን አገልግሎት ያቀርባሉ እና መስሪያ ቤታቸው የተገለሉበት መስሪያ ቤት ይሄንን አገልግሎት ይሰጣል አይሰጥም የሚለውን መጠየቅ አለባቸው። መስሪያ ቤታቸው ባይሰጥ ራሱ ብዙ መንግስታዊና መንግስታዊ ያልሆኑ ድርጅቶች ይሄንን አገልግሎት የሚሰጡ አሉ። ስለዚህ እነሱን መጠቀም በጣም አስፈላጊ ነው። ሌላው ሶስተኛውና በደንብ መናገር የምፈልገው ደግሞ ብዙ ሰዎች ፓሲቭ አፕሊካንት ናቸው። ማለት ይሄ ማለት ምንድነው? አንድ ስራ ወጣ አፕላይ አድርጋለሁ ብሎ ቁጭ ማለት ነው። ይሄ በፍጹም አይሰራም። እንደተባባልነው ብዙ ሰው ከስራ እየወጣ ነው። እድሎቹ ግን ያን ያህል ብዙ አይደሉም። ስለዚህ ራሴን እንዴት ከሌላው ሰው ልለይ የሚለው ጥያቄ አስፈላጊ ስለሆነ አፕላይ ስናደርግ አፕላይ አድርጎ መተው ሳይሆን ፎሎ አፕ ማድረግ። ለምሳሌ ሊንክድኢን የሚጠቀሙ ከሆነ ሊንክድኢን ላይ ገብተው ጆብ ፖስተሩ ማን ነው፣ ኮኔክት ላደርግ እችላለሁ ወይ ከነሱ ጋር፣ እንደገና ዳይሬክት ሜሴጅ ልልክላቸው እችላለሁ ወይ። እንደ ሂውማን ሪሶርስ ባለሙያነቴ እኔ ለምሳሌ ብዙ ሰው ሜሴጅ ይልክልኛል በሊንክድኢን እንደዚህ አይነት ስራ አፕላይ አድርጌ ነበረ እና ምን ይመስልሃል፣ መገናኘትና ማውራት እንችላለን ወይ ምናምን የሚሉ ጥያቄዎች። ለሁሉም መልስ መስጠት ባልችልም ግን ኤክስትራ ኤፈርቱን አፕሪሺየት ማድረጌ አይቀርም እና ብዙ ጊዜ ፓሲቭ አፕሊካንት ሆኖ አንድ ጊዜ አፕላይ አድርጌያለሁ ብሎ ቁጭ ማለት ሳይሆን እንደ መደበኛ ስራ ዛሬ ስራ ለመፈለግ ምንድነው ማድረገው ብለው 1 ሰዓት የሚሆን 30 ደቂቃ የሚሆን 2 ሰዓት የሚሆን መድበው ቁጭ ብለው ያንን ማድረግ አለባቸው። ግን እዚህም ጋር ደግሞ ሌላ ማለት ያለብን ነገር ሄለን ከስራ ስለወጣው ብቻ ዝም ብዬ ሁሉንም ስራ አፕላይ ማድረግ ያለብኝ አይመስለኝም። ብዙ ጊዜ ሰዎች ራሳቸውን ፈልገው ያገኛሉ። ከዚህ በፊት አስበው የማያውቁትን ነገር ሜቢ መወደው ይሄንን ነገር ነው ብለው በተለያዩ የስራ መደቦች ራሳቸውን ሲያገኙም አያለው። ስለዚህ ይሄንንም እንደ ብሌሲንግ ኢን ዲስጋይዝ እንበለውና ተደብቆ እንደመጣ እድል አድርገን ተጠቅመን በእርግጥ እኔ የምወደው ምንድነው፣ ሌላ ማድረግ የምችለው ነገር አለ ወይ፣ ከዚህ ከነበርኩበት ስራ ያገኘኋቸውን ስኪሎች በሌላ ስራ እንዴት አድርጌ አፕላይ ላድርጋቸው እችላለሁ ብሎ የማሰቢያ ጥሩ ጊዜ የማግኛም እድል ይከፍታል ብዬ አስባለሁ። ስለዚህ ፓሲቭ አፕሊካንት አትሁኑ። ራሳችሁን ትንሽ የመመልከቻ ጊዜም አድርጋችሁ ውሰዱት እና ስራ አፕላይ ማድረግና አዲስ ስራ ማግኘት ራሱ እንደ ስራ ነው because of the current circumstances ማለት ነው። ስለዚህ ይህንን ሁሉ ኮንሲደር አድርጋችሁ ከሄዳችሁ I think ካለማድረግ እነዚህን ነገሮች ማድረግ በጣም የተሻለ እድልን ይፈጥራል ብዬ አስባለሁ። ልክ ነው በጣም እንግዲህ ብዙ እንደዚህ ሲባል አፕስኪሊንግ አለ ይባላል። እንደ ባዝወርድ ነገርም ነው አይደለ? ምን ማለት ነው ኢን ፕራክቲስ አፕስኪል አድርጉ ሲባል በምን ቦታም ነው? አሁን ለምሳሌ አንድ ሰው ራሱን ተመልክቶ በሚቀጥለው 3 እስከ 5 ዓመት ድረስ ራሴን እዚህ ቦታ ማድረስ ፈልጋለሁ ወይም ደግሞ እነዚህ ነገሮች አፕስኪል ማድረግ በጣም ጠቃሚ ነገሮች ናቸው ብለህ ብታስብ ምንድነው ላይክ ተርሙንም አንድ ላይ ተርጉመህ ብናረጋው? አፕስኪሊንግ ማለት አሁን ያለኝን ስኪል ሴቶች እንዴት አድርጌ ዳይቨርሲፋይ ላደርግ እችላለሁ፣ እንዴት አድርጌ ላባዛና ብዙ ላደርጋቸው እችላለሁ የመጀመሪያው። ሁለተኛ ደግሞ አሁን የሌለኝንም ስኪል እንዴት አድርጌ ማግኘት እችላለሁ ብሎ ማሰብ ማለት ነው። የኦርጋናይዜሽናል ለርኒንግ ወይም ድርጅት ውስጥ የሚገኙ የትምህርትና የስልጠና እድሎች አሁን በጣም በዓለም ላይ በስፋት እየተሰራባቸው ያሉና ድርጅቶች
ከዛኛው ይበልጥ እኔ ጋርና ብለው ሰዎችን ለመሳብ አትራክት ለማድረግ የሚጠቀሙባቸው ነገሮች ናቸው። እኔ የፒኤችዲ ጥናቴም አክቹአሊ በዚህ ዙሪያ ያጠነጥናል። ኦርጋናይዜሽናል ለርኒንግ ሰዎችን እንዴት ሊጠቅም ይችላል። ይህንን ያልኩት ከአፕስኪሊንግ ጋር በተለይ ስራ ላይ ያለን ከሆንን መስሪያ ቤቶቻችን የምንሰራባቸው ቦታዎች በሚያቀርቡት እድሎች በመጠቀም እንዴት ራሳችንን ልናሻሽልና ቅድም እንዳልኩት ተወዳዳሪ አምና ያልነበረኝን ስኪል ዘንድሮ ኖሮኝ ወደፊትም እንዲኖረኝ ማድረግ እችላለሁ ማለት ነው። ካንቺ ጋር እንደምንነጋገር ሳውቅ ለምሳሌ በ2030 በጣም ኢምፖርታንት የሆኑት ስኪሎች ኢን ዘ ወርክ ፕሌስ ምንድን ናቸው የሚለውን ለማየት ሞክሬያለሁ። ቴክኒካል ፍሉዌንሲ አይቀርም። ቴክኖሎጂን ማኒፕሌት ማድረግ መቻል፣ በምትሰሪበት መስመር ያሉትን ቴክኖሎጂዎች መጠቀም መቻል ኢዝ ቬሪ ኢምፖርታንት። ሌላኛው ግን አጂሊቲ አጃይል ቲንኪንግ ኢዝ ሱፐር ኢምፖርታንት። ምክንያቱም ቼንጅ ኢዝ ዲ ኦንሊ ኮንስታንት፣ እንግዲህ ለውጥ ብቻ ነው ሁሌም የሚኖረው እንደማለት ነው እና በዚህ ጊዜ ውስጥ የፈለገ ስኪል ቢኖረን የፈለገ አዋቂ ብንሆን ከለውጥ ጋር አብሮ መሄድ አለመቻል ግን ትልቅ ጉድለት ያመጣል። ስለዚህ አጃይል ቲንኪንግ በጣም ኢምፖርታንት ነው። አንዳንድ ሰው ከቼንጅ ጋር ብዙ ኮምፎርታብል አይደለሁም ይላል። አንዳንድ ሰው ደግሞ ቼንጅ ለውጥ ቶሎ ሲመጣ ይወዳል። አይደለሁም ለሚሉ ሰዎች መልካሙ ዜና ምንድነው? ከቼንጅ ጋር ከለውጥ ጋር መለማመድን እንደ ስኪል መማር ይቻላል። እንደ ስኪል ፕራክቲስ ማድረግና የተሻሉ ሆኖ መገኘት ይቻላል እሱ ላይ። ሙክስ እንላቸዋለን እንግዲህ በኦርጋናይዜሽናል ለርኒንግ ማሲቭ ኦፕን ኦንላይን ኮርስስ ማለት ነው። አሁን እንደ ኤምአይቲም እንደ ሃርቫርድም ትልልቅ አይቪ ሊግ ዩኒቨርሲቲዎች ራሱ የሚሰጧቸውን ኮርሶች የሚሰጧቸውን የስኪል አኩዊዚሽን ሜቶዶሎጂዎች እንዳለ ኦንላይን አድርገው መማር ከፈለጋችሁ እንካችሁ ብለው አቅርበዋል። ስለዚህ ይሄን ፈልገው ማግኘት የኛ ፋንታ ነው ማለት ነው። ስለዚህ አፕስኪሊንግ ማለት ያልነበሩን ስኪሎች ማግኘት አንደኛ፣ ወይ ሁለተኛ ያሉንን ስኪሎች ዴቨሎፕ ለማድረግ መሞከር ማለት ነው። ይሄ ሊሆን የሚችለው only if we invest time on it። እና በዚህ አጋጣሚ ትንሽ የቤት ስራ ልስጥ መሰለኝ ለተመልካቾች ይችላል። ሁሉንም ሰው እንዲያስብ ማድረግ የምፈልገው ለመጨረሻ ጊዜ ምንድነው በካሪየሬ ማድረግ የምፈልገው ብላችሁ አክቲቭሊ ቁጭ ብላችሁ ያሰባችሁት መቼ ነው የሚለውን ጥያቄ ሁሉም ሰው እንዲመልሰው ፈልጋለሁ። ይሄም የሆነበት ምክንያት ሁላችንም መሻሻል እንፈልጋለን፣ መለወጥ እንፈልጋለን። ግን እንደ ቁም ነገር ይዘነው ቁጭ ብለን ወረቀትና እርሳስ ይዘን ይሄንን ነገር ፕላን አውት የምናደርገው ሰዎች ብዙ አይደለንም። እና ሁሉም ሰው እንደዚህ ራሴን ማሻሻል አፕስኪል ማድረግ ነገ የተሻለ ደረጃ ላይ መድረስ ፈልጋለሁ የሚል ከሆነ አሁኑኑ ቻሌንጅ ማድረግ የምፈልገው ወረቀትና ስክሪፕቶ ኮምፒውተራችሁን ይዛችሁ ቁጭ ብላችሁ የዛሬ 3 ዓመት ምን ማድረግ ነው የምፈልገው፣ እዛስ ጋር ለመድረስ አኳየር ማድረግ ያለብኝ ስኪሎች እነማን ናቸው የሚለውን ካውንት አውት ማድረግ ነው። ገንዘብ፣ ጊዜ እና የመሳሰሉት ነገሮች ኤክስኪውዝ ሊሆኑ አይችሉም። ምክንያቱም ዛሬ ቅድም እንዳልኩሽ ሙክስ አሉ፣ ኤቭሪቲንግ ኢዝ አውት ኢን ዲ ኦፕን እና እነዛን እድሎች በመጠቀም ሁሉም ሰው ራሱን ተወዳዳሪ አድርጎ ማቆየት ይችላል ብዬ አስባለሁ። የሚገርም ነገር መጀመሪያ ልጄ አሁን ነው ግራጁዌት ያደረገችው ፍሮም ኮሌጅ እና ስራ ተቀጥራ እየሰራች ነው ያለችው እና ሺቶ ምን አለችኝ፣ ፋይናንሻል አናሊስት ሆና ነው የምትሰራ ያለችው። 22 ዓመቷ ነው። but the thing what she said to me ላለፈው ሳምንት ምን አለችኝ፣ ማሚ ከ3 ዓመት በኋላ እኮ maybe 3 to 5 years maximum 5 years maximum እኔ አሁን የምሰራውን ስራ AI ሊሰራው ይችላል። ስለዚህ አሁን እዚህ ቁጭ ብዬ የማስበው እንዴት አድርጌ ነው ፋይናንሻል ሴክተር ውስጥ ነው ዲግሪ ኦፍ ፊንቴክ ይባላል ፋይናንስ ኤንድ ቴክኖሎጂ፣ እንዴት አድርጌ ነው አብሶሉት የማይሆነው ቦታ ላይ ራሴን ማቅረብ የምችለው እያልኩ ስለሱ እያሰብኩ ነው አለችኝ። I said oh my god ገና አሁን ስራ ጀምረው ስራ ስለማጣት በ3 ዓመት ውስጥ እንዴት ነገሩ እንደተቀየረ አስቡ። እኔ ኮሌጅ ወጥቼ ስራ የነበረውና እሷ የሚሰሩት እንግዲህ ዓለሙ እንዴት እንደተቀየረ ምሳሌ ለማድረግ ብዬ ነው። like you already think about ቅድም ምናልክ standing out ከዛ ሁሉ አንድ ሺህ አፕሊኬሽን ውስጥ ራሳችሁን ለየት አድርጋችሁ ወይም adding value አንድ መስሪያ ቤት ስትሰሩ ራሳችንን እንዴት ነው በጣም ትሩሊ ለአንዱ ድርጅት ቫልዩብል የምናደርገው በዚህ በጣም ኮምፒቲቲቭ በሆነ ማርኬት ላይ እንዴት ብለህ ትመክራለህ አንተ? ልክ ነው። እኔ እንግዲህ ዋናው ምክር የሚሆነው የምታምኑበት ሁሉም ኦርጋናይዜሽኖች ሚሽናቸውን
ውጪ ያስቀምጣሉ አይደለ ሚሽናችን ይሄ ነው ቪዥናችን ይሄ ነው ጎሎቻችን ይሄ ነው ይሄ ኢትዮጵያም ያለ ነገር ነው በጣም ኢምፖርታንቱ ነገር ሚሽን አላይንመንት የምትሰሪበት ድርጅት ካንቺ ፐርሰናል ቫልዩዎች ጋር ኮንግሩዌንት ከሆነ የሚጣጣም ከሆነ አይ ቲንክ ስራም እንደ ስራ ሳይመስል የመሰራት እድሉን ከፍ ያደርገዋል ብዬ አስባለሁ ሶ በመጀመሪያ ደረጃ እኔ የምፈልገው ነገርና ኦርጋናይዜሽኑ የሚሰራው ስራ የሚጣጣም ነው ወይ አብረንስ ልንሄድ እንችላለን ወይ የሚለውን ነገር በጣም ኢምፖርታንት ነው ሌላኛው ነገር ብዙ ጊዜ ኢትዮጵያውያን ጥሩ ያልሆንበትና ሊነገረን የሚገባው ነገር ደግሞ it is selling yourself ብዙ ጊዜኛ ከትህትና ጋር ከየዋህነት ጋር በማያያዝ የሰራነውን ስራ እንዳልሰራን የሰራውትን ስራ ብናገር ትንሽ ቦስትፉል ሆንኩ ምናምን ጉረኛ ባላለው ብለን የማሰብ እንትን አለብን ይሄ ትክክለኛ ነገር አይመስለኝም ጉረኛ መሆን ጥሩ ነገር ባይሆንም እስከሰራነው ድረስ በትክክሉ በማስረጃ አስደግፈን ማቅረብ እስከቻልን ድረስ ለራሳችን አድቮኬት ለራሳችን ተከራካሪ መሆን መቻል አለብን ኦፖርቹኒቲዎች ሲመጡ እድሎች ሲከፈቱ እጅን ማውጣት ፕሮጀክቶችን ሊድ የማድረግ ፕሮጀክቶችን የመምራት ወይ በአዳዲስ የሥራ መደቦች ላይ የመመደብ ነገር ሲሆን እጅን አውጥቶ አሁን ያለው ይሄን ልሰራ ፈልጋለሁ ማለት ኢኒሺዬቲቭን መውሰድ በጣም ኢምፖርታንት ነገር ይመስለኛልና ጉረኛ ሆኖ እያልኩ አይደለም ግን የሰራችሁትን ነገር በማስረጃ አስደግፋችሁ ይሄን ሰርቻለሁ በዚህም ምክንያት ይሄንን ዲዘርቭ አደርጋለሁ ብዬ አስባለሁ ብሎ መናገር በጣም ትክክለኛና ጥሩ ነገር ነው ብዙ ጊዜኛ እንደ ኢትዮጵያውያን እና ትውልደ ኢትዮጵያውያን ይሄን ነገር ስለማናደርገው ማድረግ አለብኝ ብዬ ነው ስለዚህ መናገር አለብኝ ብዬ ነው ይቅርታና ከኦርጋናይዜሽኑ ጋር ሚሽን አላይንመንት ኢምፖርታንት ነው እንደገና የሰሩትን ስራ በደንብ በማስረጃ አስደግፎ ይሄንን ሰርቻለሁ ብሎ ለማውራት ዝግጁ መሆን በጣም ኢምፖርታንት ነው ሶስተኛው ኦፖርቹኒቲዎች ሲመጡ እጅን አውጥቶ እኔም አለው ይሄን ፈልጋለሁ ለሰራው እችላለሁ ብሎ ኮንፊደንስን ፕሮጀክት ማድረግ በጣም ኢምፖርታንት ነውና ሰዎች እነዚህ ነገሮች በመጠቀም ራሳቸውን ከድርጅታቸው ጋር አስማምተው ከመሪዎቻቸው ጋር አስማምተው ለማድረግ ይችላሉ እላለሁ በጣም ልክ ነህ መናገርን የመሰለ ነገር የለም አይ ቲንክ በጣም ጎበዝ ሰራተኛ ብትሆንም መናገር ኮሚኒኬሽን ስኪል ትንሽ አነስ ካለ ካንተ በላይ መናገር የሚችል ያንተ ግማሽ ስኪልና ስራ የሰራ ሰው አለቃ ሆኖ ይገኛል አንፎርቹኔትሊ ዓለም እንደዛ ነውና ሰው ለራሳችን ኢንዲስፔንሰብል መሆናችንን በስራ ብቻ ሳይሆን ባነጋገራችንም ማን ነው ደግሞ ይሄን ዲሲዥን የሚለውን ደግሞ አውቆ በጣም ራሳችንን ኢንዲስፔንሰብል ማድረግ የምንችለው በዛ ይመስለኛል አይነድሽን ከተናገርካቸው ኦኬ ተመልካቾቻችን እንግዲህ አጠር ያለች ረፍት ወስደን ደግሞ እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል እንግዲህ ትልቁ ጀነሬሽን እንግዲህ እየቀጠለ አዳዲስ ጀነሬሽን የመጣ የሚሄድ ነገር ነውና ስራ ላይም ወደንም ጠላንም የትኛውም አይነት ድርጅት በመንሰራበት ባሁኑ ጊዜ መልቲ ጀነሬሽን አይደለ ያለበት ነው ወጣት ብቻ አይደለም ትልልቅ ሰው ብቻ አይደለም እንግዲህ እዚህ ሀገር ጀን ኤክስ ቡመርስ ያሉ ሚሌኒያልስ ጀን ዋይ አሁን እንግዲህ ያለነው ጀን ዚ ማለት በፈረንጆች ከ1997 እስከ 2010 ያሉት ጀንዚ ይባላሉ እንግዲህ የራሳቸው የሆነ አካሄድ ያላቸው ጀነሬሽን ናቸው ኤክስፔክቴሽናቸው ለየት ያለ ነው ለስራ ያላቸው አመለካከት ለየት ያለ ነው ኮሚኒኬሽን ስታይላቸው በጣም የተለየ ነው እና ማኔጀሮቻቸው ጋር ሲመጡ እንግዲህ በአሁኑ ጊዜ ከነሱ ጋር ወደንም ጠላንም they're the biggest workforce አሁን እየመጡ ያሉት እነሱን አክብረን ከነሱ ጋር የነሱን ጥያቄዎች እየመሰልን ለነሱ ሁሉ ነገር ማድረግ ሳይሆን አንደርስታንድ ማድረግ የስራችንን ቦታ በጣም ትልቅ ለውጥና ተጽዕኖ ሊያመጣ ይችላልና እሱ ላይ ያለ አመለካከት ምንድነው እንዴት ነው ማኔጀሮች እና ሊደርስ ለሚቀጥለው ትውልድ ራሳቸውን ማዘጋጀት ያለባቸው ለዚህ ለጀንዚ ልክ ነው ኢምፖርታንት ጥያቄ ነው ሄለን ብዙ ጊዜ አዳዲስ ጀነሬሽኖች ሲተኩ የድሮቹ ጀነሬሽኖች ምን ያሁኑ ጀነሬሽን ምንለው አባባል አለ ሁሉም ሰው እየተባለ እንደዛ የመጣ ይመስለኛል አሁን ጀንዚዎችን
ከሌሎች ለየት የሚያደርጋቸው በተለወጠ ዓለም ውስጥ እየመጡ እያደጉ ያሉ ልጆች ናቸው። አሁን አደልትም ሆነዋል። የስራ በተለያዩ የስራ መደቦችም እየተሳተፉ ይገኛሉ። ጄንዚዎችን ከሌሎቹ ለየት የሚያደርጋቸው እንግዲህ አሁን ላሉት ማኔጀሮች ምን ማወቅ አለባቸው ብለሽ ስለጠየቅሽኝ ማለት ነው። የመጀመሪያው ነገር ለነሱ ፊድባክ፣ በአማርኛ ግብረ መልስ ነው የምንለው፣ በጣም አስፈላጊ ነው። ኢሚዲየት የሆነ ፊድባክ በስራቸው ላይ በትክክል እየሰራህ ነው፣ በትክክል እየሰራህ አይደለም፣ ይሄን ነገር እንደዚህ ማድረግ አለብሽ የሚለውን ኢሚዲየት የሆነ ግብረ መልስ ማግኘት ይፈልጋሉ። አንደኛ። ሁለተኛ ወርክ ላይፍ ባላንስ በጣም ኢምፖርታንት ነው ለነሱ። ይሄ ምን ማለት ነው? እሰራለሁ ግን እረፍቴንም ለራሴ ማድረጋቸውም ነገሮች ያንኑ ያህል አስፈላጊ ናቸው ብለው ያስባሉ። ትንሽ ወደ ኋላ መለስ ብለሽ the traditionalists, the baby boomers, Gen X የሚባሉትን ብትመለከቺ እረፍትማ ምን ዋጋ አለው? ስራ ነው እንጂ መታሸት ነው እንጂ ለመድነው መታሸት ነው እንጂ ነው የሚሉት። ጄንዚዎቹ ይሄ ለኛ ያስፈልገንም የሚሉት ነገር አላቸው። ሌላውና በጣም የሚገርመኝ ነገር ሁሌ ሳስበው ስለ ከእለት ከእለት ኑሮ ውጪ የሆኑ ትልልቅ ኮዞችን በጣም ራሳቸውን ዴዲኬት ያደርጋሉ። ቅድም እንዳልሽው ናቹራል ሪሶርስስ ዲፌንስ ካውንስል ለሚባል ኢንቫይሮንመንታል አድቮኬሲ ኦርጋናይዜሽን ነው የምሰራው እና ጄንዚዎች በጣም ይሄ ነገር ይመለከተናል ብለው ያስባሉ። እኛም የምንለው ነገር አለ። we don't inherit the earth from our ancestors, we borrow it from the next generation እንላለን። ስለዚህ ለነሱ ምንድነው የምናቆያቸው? ከነሱ ተበድረን ያለ ነው እንጂ ከአባት አያቶቻችን የወረስነው ነው ብለን አናስብም። እና ለነዚህ ጉዳዮች ስለ ሰላም፣ ስለ መሬት፣ ስለ አየር ንብረት እና ለመሳሰሉት ነገሮችም በጣም ቅርብ የሆኑና ለዚህም ጉዳይ ራሳቸውን በደም ዴዲኬት የሚያደርጉ ናቸው። ስለዚህ በጣም ብዙ ጥሩ ጥሩ ስኪሎችን ወደ ስራ ቦታ የሚያመጡ ናቸው። ስለዚህ አሁን ጄንዚ የሆኑ ሰዎችን ማኔጅ የምታደርጉ ወይም ከነሱ ጋር ሲኒየር ሆናችሁ አብራችሁ የምትሰሩ ሰዎች መጀመሪያ ማድረግ ያለባችሁ ነገር ፊድባክ ቶሎ ቶሎ መስጠት። ትክክልም እየሰሩ ከሆነ ትክክልም እየሰሩ ካልሆነ ፊድባክ ቶሎ ቶሎ መስጠት በጣም አስፈላጊ ነው። ትክክል አልሰራህም ተብሎ ቢነገራቸው ራሱ እንደ ኦፌንስ አይወስዱም፣ ኦፌንድድ አይሆኑም እና ቶሎ ቶሎ ፊድባክ መስጠት በጣም ኢምፖርታንት ነው። ሌላኛው ነገር ወርክ ላይፍ ባላንሳቸው በጣም ኢምፖርታንት እንደሆነ ለነሱ በማወቅ እንዴት ነው የተሰጣቸውን ስራ በተሰጣቸው ጊዜ ሰርቶ ማጠናቀቅ የሚችሉት፣ እንዴትስ አድርጌ ከስራ ውጪ ያላቸውን አክቲቪቲዎችና የመሳሰሉትን ነገሮች ልደግፋቸውና በደንብ በዛም ውስጥ ኢንጌጅ እንዲያደርጉ ላግዛቸው እችላለሁ ብሎ ማሰብ ከማኔጀሮች የሚጠበቅ ነው። አሁን የተለያዩ ድርጅቶች ጄንዚ የሆኑ ሰራተኞቻቸውን የቮለንቲር ዴይዝ ይሰጧቸዋል፣ ፔይድ ማለት ነው እና ራሳቸው ለሚፈልጉት ኮዝ ራሳቸውን ዴዲኬት እንዲያደርጉም እድሉን ይሰጧቸዋል እና እነዚህ ነገሮች ለጄንዚዎች ኢምፖርታንት ናቸው ማለት ነው። ስለዚህ ፊድባክ ቶሎ ቶሎ ስጧቸው። ከነሱ መማር የምትችሉት ብዙ ነገሮች አሉ። ለምሳሌ ዲጂታል ኔቲቭስ ናቸው እነሱ። they grew up with the tablets and computers። እኛ ኮምፒውተርን መማር ኮምፒውተርን እንደ ስኪል አርገን በኋላ ካደግን በኋላ ነው የተማርነው። ስለዚህ ብዙ ዲጂታል ኔቲቭ ባለመሆናችን ያጣናቸው ነገሮች ያለ ይመስለኛል ከቴክኖሎጂ ጋር ራሳችንን በማስማማት ደረጃ። ስለዚህ እነሱ የሚያደርጉትን የሚጠቀሟቸውን ዘዴዎች የሚማሩባቸው መንገዶች በቅርብ በመከታተል አይ ቲንክ ማኔጀሮቻቸው ሊደሮቻቸውም ከነሱ ይሄንን መውሰድ ይችላሉ። ሌላ አንዳንዴ ትንሽ ፍርስትሬት የሚያደርግ ይመስለኛል ሰው maybe Gen X or Boomer or even Millennials አለቃ ሲሆኑ ማለት ነው። አንደኛ ቶሎ ነው ኤክስፔክቴሽናቸው፣ ቶሎ የማደግ ፍላጎት አላቸው። ዛሬ ተቀጥረው ዛሬ $100,000 በአመት መስራት ይፈልጋሉ። ዛሬውኑ እንደዚህ በቃ ኤክስፔክቴሽኑ በጣም ሁሉ ነገር፣ ምክንያቱም it's a social media generation ሁሉ ነገር ባንዴ ማየት ስክሮል የሚያደርጉ ሰዎች ናቸውና እሱ ላይስ እንዴት ነው በምን በኩል ማኔጀሮችን ምክር ትሰጣለህ እንደዚህ አይነት ነገር ሲመጣ? ይሄ ትልቁ ችግር ይመስለኛል። ኤክስፔክቴሽን ማኔጅመንት በጣም አስፈላጊ ነው። አሁን የወላጆቻችን ጀነሬሽን ብንመለከት አንድ መስሪያ ቤት ገብቶ ለ30 ለ40 ዓመት መስራት በጣም ኖርማል ነው። ሰው ሌላ ስራ ብዙም አይፈልግም። አንድ መስሪያ ቤት ተቀጥሮ በዛው ጡረታ የመውጣት ምናምን በጣም ብዙ ሰዎች እንደዛ አሉ።
ከዛ በኋላ ደግሞ እየመጣ በየ5 በየ10 ዓመቱ መስሪያ ቤቶችን መለዋወጥ እና የመሳሰሉት ነገሮች አሉ። አሁን ለጄንዚ ቅድም ካልኩሽ ነገር ጋር የሚያያዝ ነው። ዲጂታል ኔቲቭ ከመሆናቸው ጋር ወርክ ላይፍ ባላንስ ለነሱ ኢምፖርታንት ከመሆኑ ጋር ሁሉም ነገር ስለ ገንዘብ ብቻ አይደለም ብለው የሚያስቡ ሰዎች ናቸው። ኳሊቲ ኦፍ ላይፋችንን እንዴት ኢምፓክት ያደርገዋል ብለው የሚያስቡ ሰዎች ናቸው። በዚህም ምክንያት ኤክስትራ ካሪኩላር አክቲቪቲዎቻቸውን ፐርሱ ለማድረግ ከአንድና ከሁለት ዓመት በላይ አንድ ስራ ላይ አንድ የስራ መደብ ላይ ማጥፋት የሚፈልጉ ብዙ ሰዎች አይደሉም። ይሄንን እንግዲህ ኤክስፔክቴሽናቸው ምንድነው የሚለውን ሊደሮቻቸው ገና ከመጀመሪያው ጀምሮ መናገር መቻል አለባቸው። ምክንያቱም እነዛን ኦፖርቹኒቲዎች ፕሮቫይድ ካላደረግሽ አንቺን ትተው መሄዳቸው ነው። በየአመቱ ያንን ኦፖርቹኒቲ ፕሮቫይድ የሚያደርግ ሰው ጋር መሄዳቸው አይቀርም። በአጠቃላይ በጄንዚዎቹ ምክንያት ሳይሆን በአጠቃላይ የስራና የካሪየር ፕሮግሬሽን ትራጀክተሪ ከባድ ለውጥ እያሳየ ያለ ነው እና አንድ ሰው በአንድ ስራ ላይ ከአንድና ከሁለት ዓመት ግፋ ቢል ከ3 ዓመት በላይ የመቆየት እድሉ ያነሰ ነው እና እንደኔ ኤክስፔክቴሽን ማኔጅመንት ገና ሲመጡ ካሪየር ይሄንን ነገር ካደረክ እንደዚህ ማድረግ ትችላለህ፣ እንደዚህ መሆን ትችላለህ እያሉ ኢንጌጅ ማድረግና እነሱን ሌላ ቦታ እንዳያዩ ትንሽ ተረጋግተው እንዲሰሩ ማድረግ በጣም ኢምፖርታንት ነው ብዬ አስባለሁ። ልክ ነው። እንግዲህ ወደ ሀገራችን ስናመጣው ብዙ ጀንዚዎች አሉ ከኮሌጅ አሁን ግራጁዌት ያደረጉ ገና ወደ ስራ እየፈለጉ ያሉ ብዙ ኤክስፒሪየንስ ሳይኖራቸው ብዙም እድል የስራም እድል በአካባቢያቸው ላይ ያጋጥማቸው ይችላል እና ኦፖርቹኒቲው በአለም ላይ እንግዲህ አለም በጣም ትንሽ ናት አሁን አይደለ? በፍሪላንስ ወርክ በተለያየ ቦታ ተቀጥረው ኦንላይን ስራ whether it's ዌብ ዲዛይን ይሁን ወደ አሁን እንግዲህ ብዙ ነገር የተቀየረ ነው በአይም ግን እስካለ ድረስ ግራፊክም ሲሆን ብዙ ሰው ሰራተኛ በአለም ላይ የተቀየረ በተለያዩ ፕላትፎርሞች ይሰራሉ እና ትልቁ የሚያስቸግረው ነገር ምን ይመስልሃል? የኛ ሀገር ወጣቶች ፓርቲሲፔት ላንጉዌጅ ነው፣ ኮሚኒኬሽን ነው፣ የስራ ኤቲክ ነው፣ የአሰራር ዘዴ ነው? እስቲ ምን እነዛን ነገሮች ብትነግረን ደስ ይለኛል። ብዙ ኮንሲደር ማድረግ ያለብን ነገሮች አሉ። ጊቨን ስኪሉ አለን ብለን ካሰብን ፕላትፎርሙ አለ ብለን ካሰብን እንደ ሀገር እንደ ኢትዮጵያን ወጣቶች መማር ያለብን ነገሮች ምንድን ናቸው ይመስለኛል ጥያቄሽ። የመጀመሪያው ኮሚትመንትን ማክበር መቻል የመጀመሪያውና ዋነኛው። ይሄ ምን ማለቴ ነው? እዚህ ሀገር አንድ ፕሮጀክት ተሰጥቶሽ የዛሬ ሳምንት ማቅረብ አለብሽ ከተባልሽ የዛሬ ሳምንት ማቅረብ አለብሽ። ያንን ካልቻልሽ ኤክስፕላኔሽን ኤክስኪውዝ አላልኩም፣ ኤክስፕላኔሽን አስቱ የቱ ጋር እንዳለ ምን እያደረግሽ እንደሆነ እንዴት ብለሽ ችግርሽን ልትፈቺው እንደምታስቢ ማሳወቅ አለብሽ ከቀኑ ቀድመሽ ማለት ነው። ብዙ ጊዜ እንግዲህ የተለያዩ ፎረሞች ላይ አዳምጣለሁ፣ ሊንክድኢን ላይ የሚሰሩ ላይቭ ዲስከሽኖች ምናምን እከታተላለሁና ብዙ ጊዜ እዚህ ሀገር ሆነው ሪሞትሊ ሰዎችን ከኢትዮጵያ ቀጥረው የሚያሰሩ ሰዎች ከባድ የኮሚኒኬሽን ችግር እንዳለ ሲያወሩ እሰማለሁ። ስለዚህ ኢትዮጵያ ሆነው ለሚከታተሉን ይህንን ፕሮግራም ለሚመለከቱ ሰዎች ማለት የምፈልገው ነገር ኮሚትመንት መከበር አለበት። በተለያዩ ምክንያቶች ያንን ማሳካት ላይቻል ይችላል and that's okay። ግን ለምን እንዳልሆነና አሁንስ ምን እያደረግን እንደሆነ በግልጽ ማስረዳት መቻል አለብን። ሌላ ያልሽው ነገር የቋንቋ ጉዳይ ነው። እኛ እንግዲህ ኢትዮጵያ ስንሆን የአፍሪካዊ አክሰንት አለን። ሰዎች በደንብ ላይረዱን ይችላሉ እና ሰዎች ደጋግመው ቢያናግሩንም ፍራስትሬትድ ሳንሆን ራሳችንን ኤክስፕሌን ረጋ ብለን ቀስ ብለን ራሳችንን ኤክስፕሬስ ለማድረግ መሞከር በጣም ኢምፖርታንት ነው። እንደገና ስለ ቋንቋ ራሱ መውሰድና መማርም ትልቅ ነገር ነው ብያስባለሁ። እንደዛ ማለት ነው። ትንሽ የቋንቋ እጥረት አለብን ብለው የሚያስቡም ከሆነ ትምህርት ቤት መሄድ፣ መማር፣ ፕራክቲስ ማድረግ፣ የተለያዩ ፕሮግራሞችን መመልከት፣ ጓደኞች ማበጀት አብረው እዛ ኢትዮጵያ ያሉ ሳይሆን የተለያዩ ሀገራት ያሉ ሊያነጋግሩን ስኪል ኢምፓርት ሊያደርጉ የሚችሉ ሰዎችንም ፈልጎ ማዋራት ኢምፖርታንት ነው። ምክንያቱም ዓለም እንደ መንደር ሆናለች ሲባል what does it mean for us? እኛስ እንዴት እንጠቀምበት ነው ማለት ያለብን። እንደ ህንድ ያሉ እንደ ፖላንድ ኢቨን ፖላንድና ሮማኒያ አውሮፓ ውስጥ ያሉ ኬንያ፣ ኢኳዶር፣ ፔሩ፣ ኬንያ፣ ሳውት አፍሪካ ያሉ ሀገራት በጣም ብዙ ኢኮኖሚክ ኦፖርቹኒቲ አግኝተዋል። ምክንያቱም ወጣቶቻቸው ሀገር ውስጥ ባሉት የስራ እድሎች ብቻ ሳይሆን የትም ሀገር ባለው የስራ እድል መጠቀም ስለቻሉ ማለት ነው። ስለዚህ
የኮሚትመንት ጉዳይ መታሰብ አለበት፣ የቋንቋ ጉዳይ መታሰብ አለበት። በዛ ላይ ደግሞ ኦፖርቹኒቲዎችን መፈለግ። አሁን ሁሉም ሰው በእጁ ስማርት ስልክ አለው። ስለዚህ እዛ ያንን ስማርት ስልክ በመጠቀም ምንድነው መማር ማወቅ እችለው፣ ምንድነው ማወቅ የምችለው፣ ምንስ እየተካሄደ ነው በአለም ላይ ብለው መመልከት ያለባቸው ይመስለኛል። ኢትዮጵያ ባይ ዘ ዌይ በጣም ሊበረታቱ የሚገባቸው ብዙ ወጣት ልጆች አሉ ይህንን እድል የተጠቀሙ። ግን እንደ ትልቅነታችን ኢትዮጵያ እንግዲህ አሁን ከዓለም 10ኛ ሆናለች በፖፑሌሽን we just overtook Mexico እና ትልቅ እንደመሆናችን ብዙ ኢኮኖሚክ ኦፖርቹኒቲ ይኖረናል ብዬ አስባለሁ። እና ይሄን ፕሮግራም የሚመለከቱ ወጣቶች መዝናናት ጥሩ ነው፣ የተለያዩ ነገሮችን ማየት ጥሩ ነው። ግን ከዛች በተረፈችዋ ጊዜ ራሴን እንዴት ላበለጽግ እችላለሁ? ምንስ መስራት እችላለሁ? what can I change any opportunity to money so that ራሴን፣ ቤተሰቤን፣ ሀገሬን እንድጠቅም ማለት ነው ብለው ማሰብ ያለባቸው ይመስለኛል። በጣም ልክ ነህ። እንደ ቅድም እንደጠቀስከው ብዙ ኦንላይን ኮርስስ ማንም ሰው ካሆነም ከየትም ቦታ ሳይን አፕ አድርጎ መማር የሚችላቸው የተለያዩ ኮርሶች አሉ። የግድ ትምህርት ቤት ገብተህ ለአንድ ተቋም ብዙ ብር ከፍለህ ምናምን አይደለም። there is a lot of free በተለይ ኤአይን በተመለከተ ብዙ ፍሪ ኮርስስ ብዙ ቦታ ላይ አሉና ልክ ነው። ብዙ ሰዎችን ህይወት መቀየር የሚቻልበት ነገር ነው። እስቲ አጠር ያለች እረፍት ደግሞ ወስደን እንመለስና ቆይታችን እንቀጥላለን። ከኛ ጋር ቆዩ። አዲስ አበባ እንደገና እየተገነባች ነው። ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል። አሚባራ ፕሮፐርቲስ በልዩነት እየተገነባ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። እንግዲህ በአሁኑ ጊዜ ሶሻል ሚዲያ ፕላትፎርም ለፕሮፌሽናል ሊንክድኢን ነው ያለው አይደለ? እና ገና ኮሌጅ ስቱደንትስ ሀገር ብዙም የትም ቦታ በአለም ዙሪያ ሊንክድኢን ፕሮፋይል አላቸው አይደለ? እየተማሩ ገና ፈርስት ይር ስቱደንት ኢቨን ሃይ ስኩል ግራጁዌት ሲያደርጉ ሃይ ስኩል አሁን ግራጁዌት አድርጌ እንደዚህ አይነት ትምህርት ቤት ልገባ ነው እንደዚህ ላረግ ነው ብለው ይጽፋሉ። እና በእናንተ የሃይሪንግ ፕሮሰስ ላይ የጠንከር ያለ የሊንክድኢን ፕሮፋይል ምን ያህል ጥቅም አለው ለሪክሩተሮች? እናንተ እንዴት አድርጋችሁ ነው የምትመለከቱት ሊንክድኢን ፕሮፋይልን? እንግዲህ ሊንክድኢን የተለያዩ የሜምበርሺፕ ሌቭሎች አሉት ኦብቪየስሊ። እና ሪክሩተሮች ሊንክድኢን ፕሮፋይል በደንብ ይመለከታሉ። ማግኘት የሚፈልጓቸውን ኢንፎርሜሽኖች፣ የሰውን የስራ ሂስትሪ፣ እንደዚሁም የተሰጧቸውን ሪኮሜንዴሽኖች፣ የተከታተሏቸውን ኮርሶች፣ የተማሩባቸውን ትምህርት ቤቶችና የመሳሰሉትን ነገሮች ማግኛ ቦታ ነው። እና ሊንክድኢን ላይ ያለ ማንኛውም ነገር ሁሉም ሰው ሊያዩ ይችላል ብሎ ማወቅና ማሰብ የተገባ ነው። ስለዚህ አንድ ቅድም ያልሽን ነገር ፕሮፌሽናል ሊንክድኢን ፕሮፋይል ምን ይመስላል የሚለው በፍጹም አንድ አይነት ነው ብዬ መመለስ አልችልም። it depends on ለምን አይነት ስራ ነው ራሴን ለውድድር እያቀረብኩ ያለሁት፣ ምን አይነት ኦፖርቹኒቲዎች ነው የምፈልገው የሚለው በጣም አስፈላጊ ጥያቄ ነው። አንድ የፋሽን ሞዴል ለመሆን የሚፈልግ ሰውና አንድ ነርስ ለመሆን የሚፈልግ ሰው ሊንክድኢን ፕሮፋይላቸው and the way it's set up አንድ አይነት ሊሆን አይችልም፣ አይገባውም። ስለዚህ የምፈልገው ስራ ፕሮጀክት ማድረግ የምፈልገው ፕሮፋይልን ሊንክድኢን ፕሮፋይሌ ሪፍሌክት ማድረግ አለበት ማለት ነው። ስለዚህ ከዛ ይጀምራል። በተረፈ ትክክለኛና እውነተኛ የሆኑ በዳታ ሰፖርት የተደረጉ ነገሮችን ሊንክድኢናችን ላይ ማድረግ አለብን። ለምሳሌ እኔ ብዙ ጊዜ ሰዎችን አሰለጥናለሁ፣ ሊደርሺፕ እና የመሳሰሉትን ነገሮች 50 ሰው አሰልጥኛለሁ ብሎ መጻፍና 50 ሰው አሰልጥኜ ከነዛ ውስጥ 25ቱ ፕሮሞትድ ሆነዋል፣ 12ቱ ሌላ ኦፖርቹኒቲ አግኝተዋል፣ ሌሎቹ 12ቱ ደግሞ ራሳቸውን ለፈርዘር ዴቨሎፕመንት ኮሚት አርገዋል ብዬ መጻፍ ፍጹም የተለያየ ነገር ነው። ስለዚህ አሁን ባለው ጆብ ማርኬት ሪዛልቶችን፣ ፐርፎርማንስን፣ ዴታን ኢንክሉድ ያደረገ ነገር መጻፍ አለበት። ምክንያቱም እንደዚህ በደፈናው የሆነ ነገር ለማንም ሰው ምንም ኢንፎርሜሽን አይሰጥም። ሁሉም ሰው ስራ አለው፣ ሁሉም ሰው የሆነ ነገር እየሰራ ነው ቤቱ የሚሄደው። መጀመሪያ ወዳልነው ነገር ልመለስና ራሴን ከሌሎች ሰዎች እንዴት መለየት እችላለሁ የሚለው ነገር ላይ ስንመለከት ፐርፎርም ያደረግነውን፣ የፈጸምናቸውን፣ ያሳካናቸውን ነገሮች እንዳለ ፕሮፋይላችን ላይ ሪፍሌክት ማድረግ ነው። ሌላኛው ነገር
ፒክቸር እና የመሳሰሉት ነገሮች ፕሮፋይል ዲስክሪፕሽን የምናካተት ከሆነ ሊንክዲናችን ላይ እሱም ላይ ትንሽ ጥንቃቄ ማድረግ መጥፎ ነው ብዬ አላስብም። አሁን በእርግጥ እንደ ድሮ ክራቫትና ሱፍ አርጎ እና የመሳሰሉትን ነገሮች አርጎ ሊንክዲን ላይ ማድረግ ኢምፖርታንት ላይሆን ይችላል። ግን አትሊስት ፖሊሽድ የሆነ አፒራንስ ኖሮት እና እንደሚፈልገው ስራና ማድረግ እንደሚፈልገው ነገር መጻፍ አለበት። ከዚሁ ጋር ተያይዘው ሄለን ብዙ ጊዜ ሬዚዩሜ እና የመሳሰሉትን ነገሮች በመጠቀም አፕላይ ስለምናደርግ ስለሱም ትንሽ ነገር ማድረግ ፈልጋለሁ። ሪክሩተሮች በጣም ቢዚ ናቸው። ለምሳሌ ነው መስሪያ ቤት ልንገርሽ እና አንድ ፖዚሽን ስናወጣ 300-400 አፕሊካንቶች ብዙ ጊዜ ይኖራሉ እና ማንኛውም ሪክሩተር ቁጭ ብሎ ሁሉንም ሬዚዩሜ አይመለከትም። This is a fact. AI comes into here. ስለዚህ ብዙ ጊዜ AI enabled ናቸው applicant tracking systems እንላቸዋለን። አፕሊካንቶችን እንትን የሚሉ እና እነሱ ምንድነው የሚፈልጉት ኪወርዶችን። ስለዚህ ለዚህ ስራ አፕላይ ያደረጉ ሰዎች እነዚህ ወርዶች ያለባቸውን ሬዚዩሜዎች AI ሲፍት አውት አድርጎ እንዲያወጣ ይደረጋል። ስለዚህ አፕላይ ስናደርግ ወይ ሊንክዲን ፕሮፋይላችንን አፕዴት ስናደርግ ምንድነው ማድረግ ያለብን? ለምንፈልገው ስራ አስፈላጊ የሆኑ ስኪሎችን ኢቭን ሃሽታግ በመጠቀም ሬዚዩሜያችን ላይ ማካተት መቻል አለብን። so that AI or whatever system ዲፕሎይ የሚያደርጉት የኛን ሬዚዩሜ ከሌሎቹ ለይቶ እንዲያወጣ ማለት ነው። gone are the days አንድ ሪክሩተር ቁጭ ብሎ ይሄን ሬዚዩሜ ያን ሬዚዩሜ እያለ እንትን የሚልበት ትንሽ የተመረጡ ሬዚዩሜዎችን ነው የሚመለከቱት እና ያንንም ለማድረግ ኪወርዶችን መጠቀም ለምንፈልገው ስራ አስፈላጊ የሆኑ ስኪሎችን ሜንሽን ማድረግ በጣም ኢምፖርታንት ነው። ሌላኛው ነገር ደግሞ ለብዙ ስራዎች አፕላይ ያደረግን ከሆነ ለዚህኛውም ስራ ለዛኛውም ስራ አንድ አይነት አፕሊኬሽን ማድረግ የለብንም። ከወጣው የስራ መደብ ጋር ሊስማማ የሚችል አፕዴት በሬዚዩሜያችን ላይ ሁሉ ጊዜ ማድረግ አለብን if it's important to us። እንዳልኩት ኪወርዶቹን እዛ ስራ ላይ ይሄን ማድረግ አለባችሁ ያንን ማድረግ አለባችሁ የሚሉትን ወርዶች እንዳለ መርጠን ሬዚዩሜያችን ላይ ማካተት the AI system or whatever other system የሚጠቀሙበት እነሱ የኛን ሬዚዩሜ መርጦ እንዲያወጣው ትልቅ እድል ይሰጠናል ማለት ነው። ቢገስ ሚስቴክ የምትላቸው ሰዎች የሚያደርጉት በአሁኑ ጊዜ ሬዚዩሜያቸው ላይ እንግዲህ the simplest thing ይሄ ቼክ በደም ሳያደርጉ ነው ስፔል ቼክ ምናምን ሳይ like drives me crazy። እንዴት አድርጌ ነው ይሄን ሰው መቀጥረው ታይሙን እንኳን ወስዶ ሬዚዩሜ ላይ ያለውን ነገር አስተካክሎ ያልማይሰጠው እንዴት አድርጌ ነው እድል መስጠው ማለት ይቻላል። እሱ እንትን ብለን but the biggest mistakes የሚለው እና ደግሞ outside of LinkedIn people have Instagram, TikTok, all of these things ያላቸው ሰው ሶሻል ሚዲያ ያላቸው አለ ሰዎች እና እናንተ as recruiters employers የሁሉንም ትመለክ other things like guess ካጣራችሁ በኋላ ሶሻል ሚዲያንም የሰዎችን ትመለከታላችሁ እንዴት ነው ወይስ ፐርሰናል ነገር ነው? ፐርሰናል ነገር ነው። ማንኛውም ፕሮፌሽናል የሰው ኃይል አስተዳደር ባለሙያ ያንን ነገር ማድረግ አለበት ብዬ አላቅም። ግን አሁን የምንኖርበት ዓለም በጣም ብዙ ፖለቲካል፣ ኢኮኖሚክ፣ ሶሻል ዲፍረንስስ በጣም ጎልቶ የወጡበት ጊዜ ነውና አንዳንድ ሰዎች እንግዲህ ዜናም ላይ የተለያዩ ቦታዎች አይተሽ ከሆነ ድሮ ትዊተር ላይ ትዊት ያደረጉት ነገር ወይ ኢንስታግራም ላይ የጻፉት ነገር ሰዎች ፈልፍለው አውጥተው ያንን ምክንያት በማድረግ ካገኙት ስራ or ከነበራቸው ስራ ሲፈናቀሉ እናያለን። ፕሮፌሽናሊ ስፒኪንግ ሰው ለመቀጠር ሲመጣ እነዛን ነገሮች ይታያሉ ብዬ አላስብም። ግን የሚያደርጉ ሰዎች የሉም ማለትም አይደለም። ስለዚህ if it's important to you just make sure ሁሉም ነገር ክሊን መሆኑን ሁሉም ነገር ለናንተ በሚጠቅም መንገድ ያለ መሆኑን ኢንሹር ማድረግ የእያንዳንዱ ሰው ግዴታ ነው ብዬ አስባለሁ። በተረፈ የጠየቅሽን ነገር ሚስቴኮች የሚፈጥሩ አንደኛ ትክክለኛ ያለው ኢንፎርሜሽን ሬዚዩሜያችሁ ላይ ወይ ሊንክዲናችሁ ላይ መጻፍ ነውር ነው፣ መደረግም የለበት አንደኛ። ሁለተኛ መጠቆም የምፈልገው ሪሶርስ በእርግጥ እኔ ደርሶብኝ ሳይሆን የተለያዩ ሰዎችን ሳማከር ሬዚዩሜ ራይተርስ አሉ፣ ሊንክዲን ፕሮፋይል ቢፍ አፕ የሚያደርጉ ፕሮፌሽናልስ አሉ እና ብዙ ጊዜ ከብዙ ሰዎች እንደሰማሁት እነዛን ሰርቪሶች መጠቀም ኢንፎርሜሽን ያለን ቢሆንም እንዴት አድርገን ፓኬጅ ማድረግ እንዳለብን ላናውቅ ስለምንችል እነዚህን ሰርቪሶች ሲክ አውት ማድረግ ብዙ ሙድም
ናቸው ሲባል አልሰማውም። አይ ቲንክ ያለንን በስራውን የመቀጠር ስራውን የማግኘት እድላችንን ያሻሽለዋል ብዬ አስባለሁ። በተረፈ ግን ራስን ሆኖ አውቴንቲክ ሰልፍን ፕሬዘንት ማድረግ የሰራሻቸውን ነገሮች በዴታ በማስደገፍ ማቅረብ እውነተኛውን ነገር መናገርና ለሚፈልጉት ስራ አመቺ የሆነ ፕሮፋይል ኮምፖዝ አድርጎ ማቅረብ ሰዎች እድሎቻቸውን ከሌሎች በተሻለ እንዲያገኙት ያስችላቸዋል ብዬ አስባለሁ። እንግዲህ የመጨረሻ ሀሳብ ከመጠቅለላችን በፊት አንደኛ ወጣቶች ብዙ ኤክስፒሪየንስ አይኖራቸው ስራ ለሚፈልጉ እንደዚሁም ደግሞ በቅርብ ጊዜ ስራቸውን ላጡ የመጨረሻ ምክር ብሰጥ ምንድነው ትላለህ? በቅርቡ ስራቸውን ላጡ ሰዎች ማለት የምፈልገው ሰው እንደዚህ አይነት ነገር ሲያጋጥመን ብዙ ጊዜ በቃ ዓለም የተደፋብን like the end of everything መስሎ ሊሰማን ይችላል። I hope ለብዙዎቻችን እንደዛ አይሰማንም፣ ግን እንደዛ የሚሰማቸው ሰዎች አሉ። ይሄ መቼም እውነት አይደለም አይደለ? ሪያሊስቲክ መሆን ኢምፖርታንት ነው። የላይፍ ቻሌንጆች የህይወት ቻሌንጆች እንደሚያጋጥሙ ማወቅ ኢምፖርታንት ነው። ግን you can overcome it, I can overcome it ብሎ ማለት በጣም ኢምፖርታንት ነገር ይመስለኛል። ሌላው ቅድም የተናገርኩት if you feel like you're having mental health challenges ለሱ ሄልፕ ማግኘት ለሱ እርዳታ መሻት በጣም ኢምፖርታንት ነገር ነው ብዬ አስባለሁ። ሶስተኛው ስራ የሚያስፈልገን ከሆነ applying for jobs can be a full-time job these days given the current state of affairs. ስለዚህ ያንን በመመልከት seriously ነገሩን ወስዶ እንዴት አድርጌ የምፈልገውን ለኔ ሊሆን የሚችለውን opportunity ላንድ ማድረግ እችላለሁ ብሎ ማሰብ ኢምፖርታንት ነው። outplacement services ደግሜ መናገር ፈልጋለሁ። መስሪያ ቤታችሁ ይሄን እድል የሚያቀርብ ከሆነ ወይንም ሌሎች ኤክስተርናል ሪሶርሶችንም ማግኘት የምትችሉ ከሆነ እነሱንም ሲክ አውት ማድረግ አስፈላጊ ነው እላለሁ። ሌላኛው የጠየቅሽን ጥያቄ ኤክስፒሪየንስ ላይ ያላቸውና አዲስ ወርክ ፎርሱን ጆይን እያደረጉ ላሉ ሰዎች ምን ትላለህ? ድሮ ቢሆን ኖሮ ከኛም ትንሽ ቀደም ባለው ጊዜ ሰው እኮ ግራጁዌት አድርጎ ቤቱ ተቀምጦ ስራ እዚህ ተመድባል ሄደ ስራ ይባል ነበር። አሁን እንደዛ ቢሆን ደስ ይለን ነበር፣ ግን እንደዛ አይደለም። ስለዚህ be on the offense not on the defense። ማንም ሰው ይሄንን ነገር አምጥቶ ሊሰጣችሁ እንደማይችል አውቃችሁ ራሴን እንዴት ነው ከሌላው ዲስቲንክት ማድረግ የምችለው? ምንድነው ያለኝ? ያንንስ ለምፈልገው ስራ እንዴት ማዋል እችላለሁ ብሎ ማሰብ ማሰላሰል በጣም ኢምፖርታንት ነገር ነው። The beauty of youth is that everything seems reachable, everything seems doable እና ያንን በመጠቀም አቲቲዩዳቸውን ቲዩን ካደረጉት I think everything else follows ብያስባለሁ። ልክ ነህ። እንዳልከው ቅድም ደግሞ ኤአይን አትፍሩት። ኤአይ መጥቷል። ክላስ እየወሰዳችሁ ኦንላይን ኮርስስ በጣም ብዙ ፍሪዎች ስላሉ እንዳልከው ቅድም ከየስራችሁ ጋር የሚጋጠመውን እየፈለጋችሁ ስኪላችሁን አዳብራችሁ እንግዲህ ኢንተርቪው ሲያደርጉ ወደ ስራ ሲፈልጉ ይሄንንም ደግሞ አሁን በቅርብ ጊዜ ያገኘሁት ስኪል አለ ማለት በጣም ትልቅ ነገር ነው ማለት ነው አይደል? Thank you so much ይልቃል። አመሰግናለሁ ጊዜውን ወስደህ ከኛ ጋር ቆይታ በማድረግ። እንግዲህ ተመልካቾቻችን ብዙ ጠቃሚ ሀሳቦችን ያገኛችሁበት ይመስለናል በዛሬ ፕሮግራም። ይህ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።